ኤፍሬም በድንገት ሄርሜላ ቤት ገብቷል። ኤፍሬም አሁን ያው ሁሉ ነገር በትክክል ነው የሚያደርገው። ግን ሄርሜላ ቤት የሄደው ለምንድን ነው? እሱ ጥፋተኛ እንዲሆንና ሄርሜላ ደግሞ ትክክል እንድትሆን ሊያደርገው ስለሚችል ሄርሜላ ቤት ባይሄድና ማለት እሱ ጥፋተኛ እንደሆነ እንዲያስመስል ማድረግ አለበት ብዬ አላስብም። ጭራሽ ብቻውን ሄርሜላ ቤት መሄድ የለበትም። አሁን ግን ማንም ሰው እንትን ቢባል ሴት ልጅ ብቻዋን ባለችበት ቦታ ላይ አንድ ወንድ ሄደ ማለት አሁን ጥፋተኛ ሊሆን የሚችለው እሱ ነው፣ በእነሱ አይን ማለት ነው። ሰላም የኔ ውዶቼ፣ የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንዴት አመሻችሁልኝ ውዶቼ? ዛሬም በድጋሚ እንግዲህ መጥቼላችኋለሁ አሁንም ማለት ነው። የኔ ውዶች ይሄን ቪዲዮ ላይክ አድርጉት እና ውዶቼ፣ ኤፍሬም ወደ ሄርሜላ ቤት ሄዷል። ቡዜም እዛ ነበረች ማለት ነው እና ቡዜና ሄርሜላ አንድ ላይ ነበሩ። እንግዲህ ቡዜ ያው የወንድሟን ውሽማ እያጽናናቻት እንግዲህ አብረው ነው ያሉት ማለት ነው። ያው ምን ታረጉታላችሁ? ዝጅል ሲጃጃል እቃ ይፈጃል ነው የሚባለውና ያው በእርግጥ አለ አይደለ፣ ሁሉም እንደ የራሱ ሀሳብ ነው የሚሄደው። ገባችሁ? ሄርሜላን የሚደግፍ አለ፣ ሩታን የሚደግፍ አብርሃምን የሚደግፍ አለ እና ሁሉም የየራሱን ሀሳብ ነው የሚሰጠው። እና እኔ ሄርሜላንም አልጠላም አብርሃምንም አልጠላም። ለምን ግን የሚሰሩት ስራ ነው የሚያስጠላው። እና የምጠላውም ደግሞ ያን ነው ልላችሁ ፈልጌ እኔ ወድሽ ማለት ነው። ሩታንም የሚደግፍበት ምክንያት ምንድን ነው? ሩታ ከተናገረች ተናገረች ነው፣ ካልተናገረች ግን እንደነሱ ወሬ ብቻ አይደለችም። እና አሁንም ቢሆን ደግሞ ኤፍሬም ወደ ሄርሜላ ቤት ባይሄድ ጥሩ ነበር ብዬ አስባለሁ። አዎ ሄርሜላ ያረገችው ነገር ስህተት ነው። ገባችሁ? ስህተት ሰርታለች። በጣም ከባድ ስህተት ነው የሰራችው። ግን ቢሆንም ያን ነገር ከቡዜ ከህቶ ጋርና ከዴቭ ጋር ተነጋግሮ እንዳስቆማት ማድረግ ነበረበት እንጂ እሱ እዛ ቦታ መሄድ አልነበረበትም፣ ጥፋተኛ እንዳይሆን ማለት ነውና እነሱ የሚፈልጉት አሁን ምክንያት ነው። ከኤፍሬምም ከሩታም ከነሱ የሚፈልጉት አሁን የተወሰነች ጥፋት ነው። በቃ ጥፋት ብዙ ጥፋት ካገኙ እነሱን መውቀስ ነው የሚፈልጉት፣ ለመክሰስ ምናምን መሯሯጥ ነው የሚፈልጉት ማለት ነው። እና ስለዚህ ነገሮችን በማስተዋል ቢያደርጉ አሪፍ ነው ላለሁኝ። እንግዲህ ዛሬም ሩታንም እንጠብቃታለን፣ ትመጣልናለች ሩታችን ማለት ነው ውዶቼ እና ሀባይቦቼ። ሩታ እንግዲህ ባሏን ይዛ እየተዝናናች ነው። እንግዲህ የሩታ ደስታ የማያስደስታችሁ ያው ተቃጠሉ፣ እንግዲህ ምንም ማድረግ አይቻልም። አብርሃም ደግሞ ወደ ሚስቱ ስለተመለሰ በጣም ደስ ብሎኛል። የሚያደርገው ነገር ነበር በፊትም እንዲጠላው ያደረገኝ። አብርሃምን በነገራችን ላይ በጣም ነው የምወደው የማከብረው ማለት ነው።